እኛ ይሄንን ይሄ ቀን ይመጣል አብርሽ ተው ተረጋጋ ስንልክ የነበረው ለዚህ ነበረ። የሩታ ቤት ሲሄድ ፍቅሩ እያገረሸብኝ አልቻልኩም፣ ሌላ ስሜት እየተሰማኝ፣ ስለዚህ እኔ መጥቼም ልጄን ማየት አልችልም። በግልጽ እንዲህ ብትነግረን እኮ እንረዳሃለን። ተጨናንቀ ተጠበ አሁን ልነግርሽ አልችልም ብለክ ራስን አስጨንቀ ዞር ከምትል እኛ እንነግርሃለን። ለነገሩ አንተ እኮ ወደክና ፈልጋ አይደለም ፈቅዳ አይደለም እኮ ሄርሜላን አፈቅርሻለሁ ያልካት። እዚህ ላይ ተይዘ ማስፈራሪያ ደርሶክ አፈቅርሻለሁ ብለህ ካላልካት ሌላ ችግር ይደርስብሃል ተብለክ ነው ሄርሜላን አፈቅርሻለሁ ያልካት እንጂ የመጀመሪያ ፍቅረኛማ የልጅነትህንማ መቼ ካድካት? መቼ ጠላካት? ሩታን በገዛ እጇ የነ ዳኒን ወሬ ሰምታ እንዲያድርጊ ሲሏት ስታደርግ እንዲኛ ሲሏት ስታደርግ አብርሃም በዛ ሲል ሄርሜላ ተይ ስትባል እንዲህ ሲባባሉ መስቀልቀላቸው ወጥቶ እዚህ ላይ ደረሱ። ልጄንማ በየቀኑ ማየት ፈልጋለሁ፣ ልጄንማ በቀን 10 ማየት ፈልጋለሁ፣ ልጄንማ እንዴት እጠለዋለሁ የልጅነቴ። ግን ሩታ አንቺ ጋር በመጣው ቁጥር አንቺ ሌላ ህይወት ጀምረሻል፣ እኔ ሌላ ህይወት ጀምሬያለሁ። በጀርባ ደግሞ መገናኘት አንችልም፣ ነውር ነው። ስለዚህ እኔ እዛ ቤት በመጣው ቁጥር ፎቶችን ባየው ቁጥር ግድግዳ ላይ አንቺን ሰውነትሽን አካልሽን ባየው ቁጥር ከልጄ ጋር ባየውሽ ቁጥር በቃ ውስጤ ጥሩ ስሜት አይሰማኝም። እንዴት አድርጌ ተመልሼ ከአንቺ ጋር ልታረቅ፣ እንዴት አድርጌ ከአንቺ ጋር መልሼ ልኑር እንጂ እኔማ እኮ ፈልግሻለሁ፣ አፈቅርሻለሁ፣ ወድሻለሁ። ከአንቺ እኮ መለየት አልችልም ነበር፣ አልፈልግም ነበር፣ ግን ተገድጄ ነው ብሎሻል ሩታ። እኔ ልንገርሽ፣ ሰውን እንዲያይታችሁ የምትረዱት ሰውን እንዲያይታችሁ የምታውቁበት ነገር አለ አይደል? ሩታም ማስጨነቅ ከዚህ በላይ ስላልፈለገች ነው እንጂ እሱም የራሱን ህይወት ጀምሯል፣ እኔም የራሴን ህይወት ጀምሬያለሁ ብላ በታተነችው እንጂ ሰሞኑን ስትለን ነበረ። በነገራችን ላይ አብርሽ እየመጣ ልጁን እያየ ይሄዳል፣ ኖርማል ነው። እንደገና ደግሞ ሁሉንም ከህይወቷ የሚያስወጣቸው አብርሽ እየሄደ ልጁን እንዳይፈልጋ ነው። በቤት ውስጥ ማንም እንዳይኖር ፈልጋ ነው። እሱ እንኳን ባሄድ ደውላና ልጅህን ብላ ብትለው ሄዶ ቤት ውስጥ እንደፈለገ ልጁን ማየት እንዲችል ፈልጋ ነው ሁሉንም ከህይወቷ ያስወጣችው። ሆኖም ግን አብርሽ ደግሞ በሄደ ቁጥር ደግሞ የሆነ ነገር የሚሸክከው ነገር አለ። በቃ ግድግዳ ላይ፣ መኝታ ቤት፣ በየቦታው የእሷና የልጁ ደግሞ አሁን 1ኛ ዓመቱ መጥቶላችኋል። ልጃችሁ 1 ዓመት ከልጅ የሚበልጥ ነገር ምንም ነገር የለም። አይኖ እናውቃለን። ለልጆቻችን ብለን ነው እኛ እዚህ ዋጋ እየከፈልን ያለ ነው በስደት ዓለም ላይ። ለልጆቻችን ብለን ነው ሌት ተቀን በዚህ ሀሩር በሆነበት ሀገር ላይ ይሁን እያለን ስራን ብናገኝ ስራን ብናጣም አንገታችንን ድፍት አድርገን የምንኖረው። ቤተሰቦቻችን እኮ ለእኛ ብለው ነው ዋጋ ከፍለው እዚህ ደረጃ ላይ ያደረሱን። ከልጅ በላይማ ምን አለ? ልክ ነክ። ከልጄማ የሚበልጥ ምንም ነገር የለም። ሩታም ደግሞ ያው በቃ ምንም ችግር የለም፣ ከፈለግ ልጅህንም በቀን 2 ከፈለግ ደውልልኝና አምጣልኝ። ቤት መግባት ካልፈለግ የሆነ ግን ያስጨነቀህ ነገር አለ። ከዛ ጋር ትላንትና ሄርሜላ እዚህ ላይ ሲጥ አድርጎ ሂጅልኝ በቃ ካጠገቤ ሄጃለሁኝ ብሎ አላት። ዛሬ ደግሞ ታረቀን ምናምን ብላ መጣች። አብርሃም ግን የሆነ እንደው እንደ ጓደኛም ይሁን እንደ እህትም ይሁን እንደ ወንድምም ይሁን ብቻ የሆነ ሰው ቀርቦት ከሄርሜላ ውጪ ካሉ ሰዎች ከሩታ ውጪ ካሉ ሰዎች እንደው የሚናገረው ነገር ካለ እንደው ቀረብ ብሎ የሆነ ሰው ከካሜራ ጀርባ ጠይቆት ምክንያቱን ቢናገር ወይ ከሄርሜላ ይርቃል ወይ ብቻ አይዶል። እንደዚህ አይነት ሰው ግን ቢገኝና ወይ ትልቅ ሰው ምራቅ ዋጥ ያደረገ ኑሮን በደንብ ያወቀ ኑሮ ትዳር በደንብ የገባው ልጅን ወልዶ ያየ አባትነትን ስለ አባት የሚያውቅ አባትነትን እንዴት አድርጎ ከልጁ ጋራ የሚኖርን ምራቅ ዋጥ ያደረገ ሰው ሄዶ አብርሃምን ቢያወራው አንዳንዴ ምጡን አንሹ ልጁን እርሹ የሚባል ነገር አለ አይደለ? ብዙ የሚረሱ ነገሮች ሊኖሩ ይችላሉ። ሰውን በንዴት እኮ ብዙ የምትናገሩት ነገር ይኖራል። ብዙ ቃላት ልትወራወሩ ትችላላችሁ።
ግን ደግሞ ያው ንዴት ነው ብላችሁ ትተውትና ከዛ በኋላ ደግሞ ወደ ሰላም የሚመለስበት መንገድ ይኖር ይሆናል። ብቻ ግን አላቅም። በዛሬ ሁኔታ እውነት ለመናገር አብርሃምን የሆነ የተረዳሁት ነገር አለ። የሆነ እኔ በግሌ ማለት ነው በቃ ያለ ምክንያት እዛ ቤት መሄድ እንደማይችልና እዛ ቤት ሲሄድ የሆነ ስሜት እንደሚሰማው አሁን ሄርሜላ እንቧ ከረዩ እንዳትልበት ብቻ እንደሚሰማው ተናገረ። በቃ ልጅ የተረገዘበት ቤት ነው፣ ብዙ ነገር ያሳለፉበት ቤት ነው። ዱባይ መጥተው ከሰርጋቸው ተመልሰው ያረፉበት መኖሪያ ቤታቸው ነው እና ከተጣሉ ከተለያዩ በኋላ ደግሞ ሄዶ ሩታን አይቶ ልጁን አይቶ የተሰቀለውን ፎቶ አይቶ እንግዲህ ባይፈልጋት ባይወዳት ኖሮ ያንን የሰርግ ማስታወሻ እብድብድ የሚያካክል ግድግዳዋ ላይ አልሰቀለም። እሷም እስካሁን አላወርድም ብላ ሙጭጭ አላለችው። ማስታወሻ አልበም ውስጥ ካለ ይበቃል። ግድግዳ ላይ ግን አብረን ከሌለን ግድግዳ ላይ በወጣው በገባው ቁጥር አብሮኝ የሌለን ባል አብሮኝ የሌለን ወንድ ግድግዳ ላይ በወጣው በገባው ቁጥር እኔ እያየሁኝ ሰላም ላገኝ አልችልም። ከሱ ይልቅ እሷ ሰላም አግኝታ እየኖረች ነው። ግድግዳ ላይ በገባሽ በወጣሽ ቁጥር አንድ መኝታ ቤት፣ አንድ ሳሎን ቤት፣ አንድ እቃ ቤት ሲኖረው ይሆን? እቃ ቤት እንኳን ቤቱ የለውም መሰለኝ። እንትን ነው ፍሪጁ ምንም እየታየን ነው የለም መሰለኝ። ፍሪጁ ላይም ከፍሪጁ ጀርባ የምትሰቅለው እንደሆነ አናውቅም። እና የሆነ የተረዳሁት ነገር አለ አብርሃምን እውነት ለመናገር ማለት ነው። ግን ሰላም ጤና ይስጥልን። ሰሞኑን ሰላም እያልኳቸው አለን። ውድ ኢትዮጵያውያን እንዲሁም ኤርትራውያን በአለም ዙሪያ የምትገኙ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንደ ሁልጊዜው ላይክ፣ ሰብስክራይብ ያደርጋችሁ አበረታቱ። ላይካችሁን ቆሟል። ላይካችሁ ምንም አይልም፣ ሰብስክራይባችሁ ግን ቆሟል። ምክንያቱም ሼር ስለማይደረግ ማለት ነው። በነገራችን ላይ ቲክታክ ላይ ድምፄን እየሰማሁኝ ነው። ከድምፄ እኩል ቪዲዮዬንም እያሳያችሁ ማን እንደሆንኩ እንዲያቆኝና ከዛ ደግሞ ዩቲዩብ ላይ ግቡና እዩት የምትል ቮይስ ብታዩልኝ ደስ ይለኛል። ስክሮል ሳረግ ድምፄን የሩታንና የሄርሜላን የአብርሃምን ፎቶ ተፖስቶ በትም ትወልዳል አይደለም የሰው ልጅ የሚለውን ቮይሴን አላየሁትም። ደስ አለኝ። ኤኒዌይስ እና ፕሊዝ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱ ነው ማለት የምፈልገው። እና ሄርሜላ በዚህ በኩል ትላንትን ሁለት ምላስ ሆናበታለች። ትላንትና ምንም ጓደኛ የለኝም፣ ጓደኛ ልሆንክ ነው የምፈልገው፣ ምንም የማውቀው ሰው የለኝም፣ ቤተሰብ የለኝም ስትል የነበረች ሴት ዛሬ ተገልብጣ ድሮ የማውቀው የክላስ ሜት ጓደኛዬ ነው። ኬቴ መጣ? እንዴት መጣ? ለምን መጣ? እንጠይቃለን እኛ። አብርሽ ለምን መጣ? እንዴት ሊመጣ ቻለ? ገና እንኳን ምንም የተጀመረ ነገር ሳይኖር ማለት ነው። ገና የሚተለተሉልሃል አብርሃም። የዛኔስ ምን ልትል ነው? ይሄ አንዳንዴ በፕራንክ መልክ ሪል እንዳንናገር የሆነ የሚሰማው ነገር ይኖረናል እያለን በፕራንክ መልክ የምንናገራቸው ነገሮች ነገ ሪል ሲሆኑ የሚያሳዝኑ ከመሆናቸው በፊት በፕራንክ መልክ ሲነገራችሁ ወደኋላ ሸሸት ለማለት ሞክሩ። ወደኋላ ሸሸት አያዋጣኝም በሉ። ምክንያቱም አንዳንዴ ሩታ ከዚህ በፊት ብዙ ጊዜ ነግሬያቸዋለሁ አለች እኮ ዳኒንና ሜሪን ውጡ ስትላቸው፣ እኔ እኮ ብዙ ጊዜ ውጡ በፕራንክም ውጡ ብላቸዋለች፣ በሪልም ውጡ ብላቸዋለች። እነሱ ግን ደሞዝ ስለሚቀነስባቸው አንወጣም ብለው ሙጭጭ ብለው ነበረ። እስከነጭራሹ ደሞዝም አልሰጣችሁም ቅናሽም አላደርግም ውጡልኝ አለቻቸው። ወጡ። ዳኒ ትላንትና ደሞዝ ስለተቀነሰበት እንዴት ሩታ ለምን ሩታ ውጡ እንዳለች ማወቅ ፈልጋለሁ አለ። እንግዲህ ሩታ ስትወጣ ደሞዝ ስለሚቀነስበት ማለት ነው፣ ስለሚያይከፈለው። ስለዚህ ሩታ የሆነ ሄርሜላ ነገ ትክክለኛ እውነት ልጅ ካላት እውነት ባል ካላት ትክክለኛ ልጇና ባሏ ሲመጡ የዛኔ አብርሽ አንገትን ከምታቀረቀር ኤፋም የሆነ የደረሰኝ ነገር አለ ስላለ እሱም ይሄኔ እኮ አቁሞታል፣ ድራማ ነው ብሎ ይሄኔ እኮ አቁሞታል። እና ወደኋላ ከመቅረት አሁኑኑ እያጠራክ ብትሄድ ይሻለናል። እያጠራችሁ የምትሄዱት ነገር ይሻላል። ጸጥ ብላችሁ ስምጥ ካላችሁ በኋላ ከገባችሁ በኋላ መውጫው ከባድ ነው። ሳትገቡበት ነገርን እወቁት። ሳትገቡበት ጀርባውን አጥኑት። ማናት? ምንድናት? ምን አላት በሉ፣ ያዋጣችኋል። አለበለዚያ ዝም ብሎ ዘው ማለት
በኋላ አጣብቂኝ ውስጥ ትገባላችሁ። አቤል በደንብ አጣራ ነው ወይንስ የሄርሜላን ለማለት ፈልገ ነው ልጅ አለሽ አሉኝ ምናምን ብለህ የምትለው? በነገራችን ላይ ልጆቻችሁን የወለዳችሁ ልጅ ያላችሁ ደብቃችሁ ፍቅር ብትጀምሩ ዛሬ የደበቅሽው ልጅ ነገ ይወጣብሻል። ነገ ወጥቶ ከምታፍሪ ዛሬ ልጅ ጸጋ ነው፣ ልጅ በረከት ነው ብለሽ ካልሽ መደበቅ የለብሽም ልጅሽን። ሄርሜላ ላይ የሚሆን ማሃት ያው አይዶን ነው አብርሽ ስቲል እስካሁን ነው ስለ ሄርሜላ መጠየቅም ማጣራትም ማጥራትም አልፈለገም። ለምን ሚዲያ ላይ አትጠይቃትም? ቃለ መጠየቅ ልክ አሁን አቤል እንደጠየቃት ማለት ነው። ሊኖራትም ይችላል፣ ኖሯቸውም ሊደብቁ ይችላል። ከዛ ነገ ደግሞ ልጇ አይኗን አፍጣ ውርስ ቅርስ ልትል ስትመጣ በፍጹም ልጅ አይደለሽም ብላ ልትክዳት አትችልም። ዲኤንኤ የሚባል ምርመራ አለ። ዛሬ አብርሽን አንዴ ቀብ ተብተብ እስከምታደርገው ድረስ ከሆነ ዝም ያለችው ነገ ተብተብ አድርጓት ከሷ ልጅ ከመጣ ሁለቱንም እንግዲህ ሼር ልታሳድግ ይሆናል። ሁለቱንም ሼር ቅርስ ልታካፍል ይሆናል። እና ልጅ ካላችሁ ልጅ አለን በሉ። አትዋሺ። ፍቅረኛ ሳይኖርሽ ስቲል እስካሁን በዚህ ዘመን እኮ 18 ዓመት እንኳን እኮ ያልሞላት ሴት ልጅ ናት ፍቅረኛ እየያዘች የምናየው። የሰው ወንድ ላይ የሰው ባል ላይ እየተንጠለች የምናየው 18 ዓመት እንኳን በአግባቡ ሳይሞላት እኮ ነው። ከረዘመች ጦቷ ጉች ጉች ካለ አንዲት ሴት ልጅ እንደፈለጋት ከለበሰች ከኤሌመንተሪ አልፋ ሃይስኩል ላይ ከገባች፣ ሃይስኩል ላይማ እንደውም አሪፍ ነው። ኤሌመንተሪ ላይ ያሉ እኮ ነው ሴቶቹ ወንድ ላይ ጠልጠል የሚሉት። ኤሌመንተሪ እኮ እያለች የ5ኛ ክፍል ተማሪ ልጅ እኮ አረገዘች የሚባል ሰምቻለሁ። የዛሬ ዓመት ኢትዮጵያ ያልኩኝ ጊዜ 5ኛ ክፍል የምትማር ልጅ አረገዘች የሚባል ሰምቻለሁ። የዛሬ ሴቶች እኮ ናቸው አይን ላይ ወንድ ላይ ፊት ብለው ጫካ ካልሄድን ጓሮ ካልሄድን ጉድ ካልገባን እያሉ ጉድጓድ ካልገባን እያሉ ተብተብ እየተደረጉ እያረገዙ የሚመጡት። ልጅ ጸጋ ነው። ካላችሁ ልጅ አለን ብላችሁ ትደብቃላችሁ፣ ትናገራላችሁ። ከሌላችሁ ግልጽ ነው የለኝም። ነገ ግን ልጁ ከመጣ በኋላ በፍጹም የኔ አይደለም ብለሽ ብትከጂ እናቴ ቴክኖሎጂ ርቅቅ ብሎልሻል። እንኳን አይደለም የተወለደ ልጅን ሆድሽ ውስጥ እያለ እንኳን የሚመረምር እንትን ማሽን ያለበት ዘመን ላይ ነው ያለው። ስለዚህ አብርሃም እንደው ብታጠራ ይሻላል ከሆነ ከሷ ጋር ዘላቂ ከሆንክ። አለበለዛ ደግሞ ከሷ ጋር የሆነን ከንፈልግና ወይ ተበጣበጠና ወይ ተለያይና ያን የተናገርከውን ሁሉ እኛም በንዴት ነው ችግር የለውም ስለሚያፈቅራት ተናዶ ነው እሷ እንዲህ ስላደረገችው እሱ እንዲህ ስላደረጋት ብሎ ነው ብለን እናምናለን። ሩታ ጋራ ተመልሰ ከአንድ መሆን ከፈለክ ማለት። አለበለዛ ደግሞ አትበጣበጥ። በቃ ማንም ይጣላል፣ ማንም ይለያያል፣ ማንም መልሶ ይገናኛል፣ ይፋቀራል። አለቀ። መልሶ የነበረ ፍቅሩን ያድሰዋል። ልጁን የመጀመሪያ የልጅነቴ ልጄ እንዳለ የመጀመሪያ የልጅነቴ ፍቅረኛዬ፣ ሁሉ ነገር ያየውብሽ፣ ሁሉ ነገር ያሳየሽኝ፣ ሁሉ ነገር ያሳወቅሽኝ፣ ችግርንም ደስታንም ፍቅርንም ጥላቻንም ያሳየሽኝ፣ ህዝብ ያስተዋወቅሽኝ፣ ሚዲያ ላይ በደንብ እንድታወቅ ያደረግሽኝ አንቺ ነሽ ብሎ እግዚእትነ ወላዲቷ ይሄን ቀን ነው ምናፍቀው እኔ። ዛሬ እንግዲህ አንድ ተብሎ ተጀምሯል። ነገ ደግሞ ምን እንደሚፈጠር አናውቅም። አብረን የምናየው ይሆናል ወደፊት። ሆኖም ግን አጣራ። በቃ ሩታ እንግዲህ አንዴ ደስታን አባረዋለች። ደስታ እንግዲህ በዛም በዚህም ብሎ ይመጣል ብላ ነበረ ትላንትና እህቷ። ስቲል እስካሁን ነው ሩታ ከደስታ ጋር አላየናትም። ሂዱልኝ ውጡልኝ ብላ ካለቻቸው በኋላ በጀርባ እንደለመዱት እንደሚገናኙ አናውቅም። ሆኖም ግን ለህዝብ ደግሞ ማሳወቅ ግድ አለብሽ። እኔ በዚህ ላይፍ ጀምሬያለሁ እሱ በዚህ ላይፍ አለው ካልሽ አብርሃም ትክክለኛ ላይፍ ምናልባት ካሳወቀን ያንቺንም ደግሞ ትክክለኛ ከደስታ ጋር ላይፍ መኖርሽን እንወቅ እንጂ አብርሽ ቤት አልመጣ ብሎኛል ዛሬ ስታብሰለሲ እንዳታድሪ። አንቺም ስታብሰለሲ ያድረሽ ወይ ስትጽፊለት ወይ ስትደውይለት ወይ ስታወሪው እንዳታድሪና ነገ መግቢያ መውጫ አሳጣችኝ መቀመጫ አሳጣችኝ ከጓደኞች ጋር ብሎ እንዳይኮፈስብሽ ጠብቂው። እስኪ ጠብቂ ምን እንደሚል እንስማ። አብረን ነው የምንሰማው፣ አብረን ነው የምናየው፣ አብረን ነው የምንመሰክረው። አቸኩይ። አብርሃም ዛሬ ከፍቶታል፣ ዛሬ ተጨንቋል። ከፍቶክ ማየት አልፈልግም፣ ችግርክን አካፍለኝ፣ የምትፈልገውን ነገር
ችግሬ ልጄ ብቻ ነው። ልጅ ብቻማ ከሆነ እኮ ቤት ውስጥ ገብተህ ልጅህን አይተህ መውጣትስ ኖርማል ነው። ይሄ ኖርማል ነው። ልጄን ብቻ የምፈልግ ከሆነ ገብቼ ልጄን አይቼ ተጫውቼ ስሜ እወጣለሁ። ግን የማየው ነገር ሩታ ቁምጣ ለብሳ ሩታ ሞንደል ስትል እሷን እያየ ግድግዳ ላይ እያየ መኝታ ቤት የተረገዘበት ያ በሚያምር ዲም ላይት አብዶ የነበረ መኝታ ቤት ከላይ ተንጠልጥሎ ከስር ተርጎዝጉዞበት ይታይ የነበረ መኝታ ቤት ዛሬ በሩታ ብቻ ተቀምጦ ያንን መኝታ ቤት እንግዲህ ማን ያውቃል? ሩታ ይሄኔ እዛ መኝታ ቤት ይሆናል ብድ አድርጋ ልጁን እንዲያ የሚመጣ የነበረው ያ ኮምፎርት አልሰጠውም ይሆናል። እና አብርሃም ብትሆኑ ደስ ይለናል። ምንም አማራጭ ነው። የተጋደለ እንኳን ይቅር ተባብሎ መልሶ አንድ ይሆናል። ኖርማል የመጀመሪያ ክናት የመጀመሪያዋ ነክ የልጅነት ክናት የልጅነቷ ነክ የመጀመሪያ ልጅክ ያሳየችክ የመጀመሪያ አይንክን በአይንክ ያሳየች ያውም ወንድ ልጅ ያሳቀፈችክ ናት። በቃ ምንም ብታደርግህ ምንም ብትበድልክ ምንም ብትበድላት ምንም ብታረጋት ተዋልዳችኋል። አንድ የምትሆኑበት መስመር ካለ አንድ ብትሆኑ፣ አለበለዛ ደግሞ ይሄ ምንድነው የሚባለው አባባል አለ፣ ወዲያ ቅዝም ወዲ ቅዝምዝም ነው ምናምን። አትቅበዝበዝ። ያቺንም ላለማጣት ይቺንም ላለማጣት አይምሮህን እና ለውስጥ አትክተተው። አለቅ ወስንና ውጣ። ወንድ ልጅ ሆነ አትልመጥመጥ። ለማንኛውም ላይክ፣ ሰብስክራይብ ያደርጋችሁ አበረታችሁ። ወዳችኋለሁ። ሰላም ሁኑልኝ።